አው ሊቨርፑል ዌስት ሃምን ወቀጠው ራሱ አይገልጽም እናት እንደሌለው ልጅ አንተ የሻሼ እኮ አባት እኮ ነው ምን ሆናችሁ ነው እናንተ እንደዚህ አይነት ጥቃት የምትፈጽሙበት እንደዚህ እኮ አይቻልም እንዴ ተርፍየን እኮ ጸጉር እንዳታስቆርጥ አድርጎ እኮ ውለታ ሰርቶልናል አይደል እንዴ ከመቼ ጀምሮ ነው እንደዚህ ውለታ መብላት የጀመራችሁት ሊቨርፑላውያን ነውር አይደለም እንዴ ነውር እኮ ነው ይሄ በፍጹም እኮ አይቻልም እግር ኳስ ራሱ አይደለም ይሄ እንዴ ማን ይሄ የሻሼ ሚሽን አሰናካይ የሆነው ዌስት ሃም ዛሬ ተሸንፏል ሊቨርፑል በጣም ቆንጆ ነው ፐርፎርም ያደረገው ዘንድሮ ማለት ነው ቶፕ 4 ውስጥ ተጋድለንም ቢሆን እንገባታለን የሚል አይነት ገጸ ባህሪን ያሳዩን ዛሬ በጣም ተጋድሎ ኢኪቲኬ ጎል አስቆጥሯል አምስቱንም የተለያዩ ተጫዋቾች ናቸው ጀማው ጎሉን ያስቆጠሩት ያ ብቻ አይደለም ማለት ነው ከቆመ ኳስ ያገባሹ ጎል ብዛት ይወል ሴት ፒስ እኔ ላይ ተበረታላችሁ ዛሬ ሊቨርፑል ያስቆጠረውን የቆመ ኳስ ብዛት እዩት ቶፕ 4 ላይ እርግጠኛ ነኝ ይገባል ሊቨርፑል ዘንድሮ ይገባል አሁን ማን ነው የሚወጣው ነው ግራ ይገባኝ ቪላ ግን ይወጣል በእርግጠኝነት ይመቻችሁ ማለት ይተቃል አርገን ነው ጣሎ ዛሬ የሚገርም አጠር መጠናለሽ የሚገርም ጨዋታ ጀሞ የሚገርም ኢኪቲኬ እንዳነካብኝ ጀሞ ከማንም ቆሼ ቆምቦር ተቃሽ ጋር ኢኪቲኬ እንዳተወራድር ኢኪቲኬ ይልጃል እንዴት ነው ኳስ የሚችለው ጀሞ እንዴት ነው የሚችለው እግሩ ጋር ኳስ ስትገባ እንዴት ነው የሚያረጋት አረ ጀሞ ዛሬ ሱቡት ላይ አረ በስመ አብ እኛ እኮ እንለያለን ዛሬ ክሊንሺት ብቻ መቃ ሊቨርፑል ደካማ ጎኑ ክሊንሺት አለመጠበቃችን ነው እንዴ ሴት ፒስ ራሱ አርሰናል እኮ ነው ጀሞ አርሰናል ነው አንመረም ሴት ፒስ ጀሞ የሚገርም ድል ዛሬ ዌስት ሃም ነው ትንሽ ቲም ነው የሚባል ነገር የለም ለቶፕ 4 የምናረጉን ትግል የሚያጠናክር ነው ጀሞ የሚገርም ጨዋታ ጽድት ሚድፊልደራችን ዛሬ ፐርፌክት 10 ከ10 ተጫዋቾች ነው 10 ከ10 የሚገርም ጨዋታ ግን ጋክፖ ያንጎል ባያገባው ኑሮ ወርጄበት ነበር ወይኔ ጋክፖ የሚያስብል ደንቆሮ ተጫዋች የመጨረሻ ሊቨርፑል አሸንፏል ማን ዛሬ ዌስት ሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል ለምን እንደሆነ አላውቅም ኢኪቲኬ ተጸዳዳባቸው ማን ዲፍሌክሽን አለው ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው ሶቦዝ ላይ የሚጫወተው ጨዋታ ምንድነው ይሄ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው ጋክፖ ከስንት ጊዜ በኋላ አገባላችሁ ማን ጋክፖ ይሄንን ሙሉ ሲዝኑን አይችልም ነበር ዛሬ ግን አገባ ማለት ግን ኢኪቲኬ ጤነኛ እንዳልሆነ እያሳየ ኢኪቲኬ ጤነኛ አይደለም ማካሊስተር ደግሞ ምን አይነት ምት ነው ምን አይነት ጎል ነው የምታገባው እንዴ ዌስት ሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ ቦን ዌስት ሃም አያስፈልግም ቦን የተባለ ሰውዬ ዌስት ሃም አያስፈልግም ማን ከዚህ ቲም ውጣና ሌላ ቲም ገባ አረ በስማ እኔ እኮ ለሲቲ ጨዋታ ዋርም አፕ እያረኩኝ ነበር ሊቨርፑል ግን ለማንም አይመለስም ማን 5 አገባባችሁ ፈርስት ሃፍ ነበርኩ 3 እኮ ያገባኩ 3 ሊቨርፑል ዌስት ሃምን አጋየው 5 ስታር ሊቨርፑላውያን 48 ነጥብ ከማን ዩናይትድ ጋር እወለ ማይክል ካሪክና ሰራዊቱ አሁን ነቃ ደንገጥ ካላልክ በስተቀር ማለት ነው ቶፕ 4 ሬስ ራሱ ማለት ጋይስ አጓጊ ነው ለነገሩ ምን አጓጊ ነው አስቶን ቪላ ሹልክ ብላ ትወጣለች ሊቨርፑልና ዩናይትድ ቶፕ 4 ይጨርሳሉ ምናልባት አጓጊ የሚሆነው ማን ነው ሶስተኛ የሚጨርሰው ሊሆን ይችላል ግን ከሁለቱ አልፍም በቃ ሊቨርፑልና ዩናይትድ እንደምንም ተዛዝለውም ሆነ ተናንቀው ቶፕ 4 ይገባሉ ይሄን ሁላ ገንዘብ አውጣታችሁ ግን ለቶፕ 4 መጫወት በጣም አድክም ነው ኤኒዌይስ ሊቨርፑላውያን 5 ስታር ዊን 5-2 እንግዲህ ያሸንፋቸዋል እንኳን ደስ አላችሁ ሊጉ አሴ ፕሪሚየር ሊግ ነው ቅሙ የገባው በፈጣሪ ስም ምንድነው የተመለከተው እንዴ ከዚህ ፊት አይተነው ማናቆን ነገር ጭራሽ 5 6 7 ጎል ካሉና አላቃችሁም አይነት ሙድ ነው ያራመደባችሁ እንዴ ሊቢያ 5 አንዱ ጨዋታ ላይ 7 ጎል ሌላኛው ጨዋታ ላይ 7 ጎል ሌላኛው ጨዋታ ላይ 5 ጎል ምንድነው እንደዚህኛ አናቆም ይሄን ፕሪሚየር ሊግ ምናቆም ፕሪሚየር ሊግ አምጥቶ እንዴ በፈጣሪ ስም የዛሬው ደግሞ አብዳለሽ ኳስ በቃ የዛሬው ፕሪሚየር ሊግ እኔ ከ1000 ጊዜ አንድ ጊዜ አረ እንደዛም አይፈጠርም ከ1 ሚሊዮን ጊዜ አንድ ጊዜ ሊፈጠር የሚችል እግዚአብሔርን ተመሳሳይ ሰዓት ላይ የተደረገ ጨዋታ 5 ጎል 7 ጎል ተቆጠረ በጣም የሚያሳዝነው የበርንሌ መሸነፍ በስመ አብ ከ3 ባዶ 3 አቻ ከዛ 4-3 ተመሩ ተሻረባቸው ከዛ 4-3 ተመሩ ድጋሜ አራታቸውም ተሻረባቸው ምናምን ብቻ በመጨረሻው ደቂቃ በርንሌ እንትናይሚን ብሬንትፎርድ ላግብቶ አሸነፉ በቃ አሳዛኝ ሽንፈት ማለት ነው እኔ እንዳሸንፉ በጣም ፈልጌ ነበር እጥያም የሆነ ቲም ነው ብሬንትፎርድ የሚባል ቲም ማለት ነው እኛን ያረጋን ታውቃላችሁ ፕላስ ደግሞ ከ3 ባዶ ነው 3 አቻ ያረጉት ምናምን ነገርና የዛሬው ጨዋታ ምን እሺ ነው የምታውቁት ነገር አለ አድቃመን ፕሪሚየር ሊጉ እንደ ፕሪሚየር ሊግ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ ፎሎ ማድረግ እንዳትረሱ ይሄ አረዲቬ እንዴ ምንድነው 5 አጥቆ አልመጣም እንዴ ቶፕ 4 እንዴ በጣም አሁን በቃ ከዋንጫው ልክ እናንተ ዳሱ ሊያሳስብ ደርሷል እኮ
5 ተከተከላችሁ ዌስትሃም ሲጀምር አባታቸው ናቸው የነሱ አባት ናችሁ እኮ የታወቀ ነው። ዌስትሃምን ወይም ፋርቫር ሁሌ ታሸንፋላችሁ መጥፎም ብትሆኑ ማለት ነው። 5 የዛሬው ደግሞ ኤኪቲኬ አሲስት ፕላስ ሊቨርፑል ማለት ነው ሴት ፒስ የተሻሻለው አይ ሳይ በጣም ቆንጆ ሴት ፒሶችን ትመታላችሁ ምናምን ነገር። አሁን እኮ ሳትፈልጉ ለአርሰናል ትቋጥሩ ነው ነገር ቼልሲ እንትን እንደ ታውት ቼልሲን አሁን ተውትና ማለት ነው ለኛው ቋጥሩ እኛ እንብለው እንዴ እናንተ ፎር ትገባላችሁ አይቀርም። ዩናይትድ 3ኛው ነው በተነክ ቪላ ከቪላ ጋር 3 ነጥብ ነው የሚሆነው። አሁን 3 ነጥብ ሆኗላችኋል። ቪላ ይወርዳል በቃ እናንተ ገባላችሁ። ማንቸስተር ይገባል። አላቅም ብቻ እኔ እንዴት ነው እኔ ብቻ ዋንጫው ልብለው ግን እናንተ ማለት ነው መግባታችሁ። ማንቸስተር ደግሞ ማለት በዚህ ሞራል በፈጣሪ ሊቬ ዛሬ ይለያል። ቶፕ ፎር ፉክክሩ ሞቅ ደመቅ ብሏል። ሊቨርፑልም ወራጅ ቀጠና ላይ የሚገኘውን ዌስትሃምን በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ በማስመዝገብ 5ኛ ደረጃ ላይ በ48 ነጥብ መቀመጥ ችሏል። 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያለው የነጥብ ልዩነትም 3 ብቻ ሆኗል ማለት ነው። አሁን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ሁጎ ኤኪቲኬ የመጀመሪያውን ጎል በጣም በአስደናቂ ሁኔታ ነበር ማስቆጠር የቻለው። ከዛ በኋላ ቨርጅል ቫን ዳይክ ከማዘን ምት በመጣ ኳስ ጎል ማስቆጠር ቻለ በግንባሩ። እንዲሁም ደግሞ ማካሊስተር ሌላ ጎል 43ኛው ደቂቃ ላይ አስቆጥሮ ሊቨርፑሎች የመጀመሪያውን አጋማሽ 3-0 ሲመርተው ነበር ማጠናቀቅ የቻሉት። ጥሩ ፐርፎርማንስም ነበራቸው። ሶስቱም ጎሎች በነገራችን ላይ የመጡት ከሴት ፒስ ነው። ዘንድሮ ሊቨርፑል አለበት ተብሎ ከሚታመንበት ድክመቶች መካከል አንዱ ሴት ፒሶች እንደሆነ ይታወቃል። ነገር ግን ዛሬ በሴት ፒሱ በተለይ በማስቆጠሩ ጠንካራ እንደነበሩ አስመልክተውናል ማለት ነው። በሊጉም ፈርስት ሃፍ ብቻ 3 ከሴት ፒስ የመጡ ኳሶችን በማስቆጠር ከማንቸስተር ዩናይትድ በመቀጠል ሌላኛው ክለብ መሆን ችሏል ማለት ነው። ሰከንድ ሃፍ እንደጀመረ 49ኛው ደቂቃ ላይ ዌስትሃሞች በሶሼክ አማካኝነት ጎል አስቆጥረው ጨዋታው 3-1 ሆኖ መነቃቃት ውስጥ ገብተው ነበረ። ነገር ግን ሊቨርፑሎች ከዛ በኋላ መልሰው በጋክፖ ጎል በማስቆጠር 4-1 ጨዋታውን በማድረግ እንግዲህ ማረጋጋት ችሎ ነበረ። ዌስትሃሞችም በድጋሚ በካስቴላኖስ አማካኝነት 75ኛው ደቂቃ ላይ ጎል በማስቆጠር ጨዋታው ወደ 4-2 መጥቶ ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ተቀይሮ የገባው ፍሪምፖንግ ያሻማውን ኳስ ዲሳይሲ በራሱ መረብ ላይ 83ኛው ደቂቃ ላይ አስቆጥሮ ጨዋታው 5-2 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሁጎ ኤኪቲኬ 2 አሲስቶችን እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሏል ማለት ነው። ሶቦዝ ላይ 1 አሲስት በስሙ ማስመዝገብ ችሎ ነበረ። ለማንኛውም ለሊቨርፑሎች ግን ከክሊንሺት ከማስጠበቅ ችግራቸው ውጪ በጣም ወሳኝ የሚባል ድል ነው ማድረግ የቻሉት ማለት ይቻላል። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ሮኪቷ የለመሄድ ነው የት ለመድረስ ነው? 3ኛ እንደሆነ ተቀድመሻል። ተይዟል አባቴ ተይዟል። የትም ሂጅ የለም አርፈሽ አስቶቪላን አስወጥተሽ ከፈለግሽ 4ኛሽን የኔ ጭራ መሆን ትችያለሽ። አይ ቀድማለሁ ምናምን የምትይቆን አቋመን አዞርብሻለሁ ወደ አንቺም ቢሆን አለቀሽም። እኔ አለቀሽም 5 ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንመለስም አይደለም ለሙቁም አንደነግጥም። ያለ ገንፎ ቀብረርን ያለ ነው አባቴ። ነገ ለጥልቼ ቦቴን ይይዛለሁ። ዝም ብለሽ አርፈሽ የኔ ጭራጭራ ተከተይ። ባይሆን እኔ ሻምቤቲክ ይዤሽ ይገባለሁ። አዛኔ ተከተይ። እንኳን ደስ አለሽ። ለማንኛውም ምን አይነት ፍጥነት ነው ጎብዬ? እንደዚህ አይነት ፍጥነት ደግሞ ከመጀመሩ ነው። ቆይ ጀረሚ ፍሪምፖንግ ምንድነው ጉዱ ነው ማለት ቅዠት የሆነ ሰው ነው። ዲሳሲ ራሱ ላይ ባያስቆጥር ነው የሚገርመው ማለት በዚህ ስትለው በዛ ጋር በዛ ስትለው በነዛ ነው። በጣም የሚገርም ሯጭ ነው ማለት ነው የሰው ያራዳ ልጆች። ሊቨርፑል ዛሬ ዌስትሃምን 5-2 በሆነው ውጤት ማለት ነው ምንድነው ወገባገደውን አትለው በቃ ቋንጃው ላይ ነው ቆመበት ነው ማለት በቃ ጥጉና ሲዞታል ነው ማለት። ሊቨርፑል የቆመ ኳስ አሰልጣኛቸውን ካሰናበቱ በኋላ እጅግ በጣም አመርቂ ውጤት እንግዲህ ማሳየት ጀምረዋል ማለት ነው ከቆመ ኳስ። የዛሬው ጨዋታ በጣም ወሳኝ ነጥብ ነበረ ለነሱ የአስቶን ቪላ ነጥብ መጣልም ተከትሎ ማለት ነው። ነጥባቸውን ወደ 48 በማድረግ ከአስቶን ቪላ ጋር በ3 ከማንቸስተር ዩናይትድ ጋር እስኪጫወት ድረስ እኩል መሆን ችሏል ማለት ነው። ቼልሲም እስኪጫወት ድረስ የ3 ነጥብ ብልጫ ይዘዋል ማለት ነው። ሊቨርፑሎች በጣም ወሳኝ የሚባል 3 ነጥብን ማግኘት ችሏል በዚህ ጨዋታ ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። ይመቻችሁ። ወይ ሊቨርፑሎች በቃ ይመቻችሁ፣ በቃ ይመቻችሁ። አመንኳችሁ፣ አኮራችሁኝ። በቃ አለቀ። በቃ ተስፋ የሚያስቆርጥ አሸናነፍ ዌስትሃም የምትባል እዛው ትቀመጣለህ። ከዚህ በኋላ 10 ጨዋታ ያሉትን ማለት ነው እኔ ቁጭ ብዬ አንተ አታሸንፍም። በቃ 10ንም እንድትሸንፍ አደርጋለሁ። ብሬንፎርድዬም የኔ አባት በርንሌን እንደምንም አድርጎ 4-3 አሸንፏል። አቤት የብሬንፎርድ ደጋፊ ብትኖሩ እንዴት እንደምወዳችሁ። በቃ የደስታ ቀን ነው ዛሬ። በቃ የደስታ ቀን፣ የደስታ ሊቬ ኑሩ፣ ብሬንፎርድ 1000 ዓመት ኑሩ። በቃ አይ ዌስትሃም ምን ተባብለን ነበር? አንተ ምን ተባብለን ነበረ? መውረድ ፈልገሃል መሰለኝ። ወልቭስ ለኔ ይጫወታል፣ አንተ ደግሞ ለሼባው ትጫወታለህ። ጉልበት እኔ ላይ ብቻ ነው። እኔ ላይ ማትበረታለህ። 3 ነጥብ መስጠት ሳይገርምኝ 3 ንጹህ ጎል ጨምረህ ሰጠዋለህ ለሼባው።
እንዲደርስብኝ በነጥብ ደረሰብኝ። እንዳንተ ክፋት ግን አይደለም፣ በጎል አልደረሰብኝም። ያውም አንድ ቀሪ ጨዋታ እያለኝ ማለት ነው። ነገ ስለምረመርም አያሳስብም። መውረድ ነው ያለብህ። ወልቭስ ተመልሶ አንተ ነህ መውረድ ያለብህ። እኔ ላይ ብቻ በርታ። ለማንኛውም የአቋሟ ዋና ትኩረቱ ወያለው ላይ ቢሆንም ሼባውን በአይነ ቁራኛ ይከታተለዋል። ስለዚህ አቋሟ ትናንትና በጠላት ትንሽ ጥቃት ቢደርስበትም ነገ በወሳኙ የለንደን ደርቢ በከባድ ቋጠሮ ይመጣል። ዌስትሃም ግን ዘንድሮ ካልወረድክ ማለት ነው በደንብ ነው የሚደብረኝ። በደንብ ቅሌታም የሆነ እንዴት በሼባው ትሸንፋለህ? ያውም 3 ነጥብና 3 ውድ ንጹህ ጎል። ለማንኛውም እኛ ግን አለን። አሁንም ቶፕ 4 ላይ ነው ያለነው። ነገ 3ኛ ደረጃ ዩናይትድ ኢዝ ባክ። ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው የምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን ይሄ ነው? ቀላል ጎል አላገባም ነው መሰለኝ የማል ስሙ ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደል? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ምስ ሰንጥቆለት ማን አሸማቀቄ ገድዬ ምን አገባለሁ ስላወጡበት ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ትችያለሽ። ሁጎ ኢኪቲኬ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት ነው። አሁን ነገ ማንቼ ላይ ልቋጥሩ ነው። ሀሳብ የተቀየር ስላለው ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ፣ ሃንግማን ነው የሚቀረው መሰለኝ። ነገ ላስቀረው ስለሆነ ማለት ነው።